ለኔ ያለ ቦታ ቀንሷል ከነገር ቀንሷል እንድሞት ነው ትፈልገው እኮ አንተን ካጣው ሞታለሁ ያልኩህ እኮ ይሄን ማረጉ ስለምወድሽ ነው ያባሻ እኮ በቃ አንተ ሰላማዊ ህይወት ኑሪ ለኔም ደግሞ በቃ እግዚአብሔር ሁሉ ነገር መስመሩን ሲያስተካክለው ምናምን የዛን እንገናኝ ታዩ ሰላም ታዩ በቃ ቆይ እሺ ና በራሴው ፍቅር በራሴው መውደድ ባመጣው ጣጣ ዛሬ ስላንተ እንዴት እስካፌ ክፉ ቃል ይውጣ ታማኙ ልቤ ባንተ ትዝታ ተጨንቆልአል አወክበት ሆይ አንተስ መለየት እንዴት አርጎአል እኔስ በሐሳብ ሆዴ ቢካተል ልቤ ቢከስልም ስስቅ ስጫወት ያጣው የከፋኝ ያዝንኩ አልመስልም ደናሁን ፍቅሬ ደናሁን ፍቅሬ ደናሁን አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን። ያው ትንሽ እየተፈጠሩ ያሉት ነገሮች የሆነ ካይምሮ በላይ እየሆነብን ነው። ማለትም በቃ አንዱን ስንለው አንዱ ነገራቶች ምናምን ነገር ከአቅማችን በላይ የሆነ ነው እውነቱን ለመናገር እና ደግሞ እንደዚህ አይነት ነገር ደግሞ ይፈጠራል ብለን ራሱ አስበን አናቅም። ግን ደግሞ ፈጣሪ ሁሌም አላማ አለው ማለት ፈጣሪ ይቀድመናል ብዬ ነው ማስበው። እኔ ውስጣችሁ ላይ ለሰው ልጅ ክፋት ከሌለ ምቀኝነት ከሌለ ለሰዎች መልካም ነገር የምታስቡ ከሆነ ይሄን ነገር እየፈጠረ ያለው ፈጣሪ ለመልካም ነው። ግን የምር በጣም ነው የከፋኝ ጆሲ እንደዚህ ሆኖ በማየቴ በጣም ነው ያዘንኩት። ማለት ብዙ ነገር ነበረው፣ አላማ ነበረው፣ ማሳካት የሚፈልገው ነገር ነበረ። ማለት ሁላችሁም ታውቃላችሁ ሲሰራ የነበረውን ነገር እንዴት እንደሆነ አመጣጡ እና ደግሞ ምን ማድረግ እንደሚፈልግ ሁሌም በግልጽ የሚናገር ሰው ነው። ያው በትልቅ ደረጃ አስታራቂ የሚለውን ፕሮግራም አሳክቶ ለዛ አላማ ነው እየኖረ የነበረው አላማ ነበረውና ምን ያህል ተስፋ ቢቆርጥ ነው ምን ያህል ቢከብደው ነው ነገሮች ማለት እሱን ሆኖ እንደማይሆን ተስፋ አለ እኔ እርግጠኛ ነኝ ማለት እና የምር በቃ በጣም ነው ያዘንኩት በጣም ነው የደበረኝ የምር እና ግን አሁን በጣም ጥሩ ሐሳብ ይዛ መጣት ሰላም እኔም ደግሞ ሐሳቧን ስታመጣልኝ ጊዜ ትክክል እንደሆነች አምኜበት እና በቃ እንትን ነው አሁን ተዘጋጅታን የመጣችው የሱን ፍቃድ መጠየቅ ወይም ደግሞ እሱን እንዲያብራራልን ወይ ደግሞ የሆነ እሱን ማስፈቀድ አልፈለግንም። በቃ እንደውነተው ይሄንን ነገር ካሳካ ነው በአላህ ፍቃድ ጥሩ ነው ብዬ አስባለሁኝ። ፈጣሪ አግዞት ፈጣሪ የውስጡን አይቶ ያንቺንም ውስጥ አይቶ እንትን እንዲል ነው ፈልገው አላውቅም ምን እንጃ። በመጀመሪያ እንዴት ናችሁ? ደህና እንደሆናችሁ ተስፋ አደርጋለሁ። እኛ ጋር ስንመጣ እኛ ምንም ደህና አይደለንም እውነት ለመናገር ምክንያቱም ከእናንተ ምንም እየተደበቀ አይደለምና ምንም ጥሩ ስሜት ውስጥ አይደለሁም ምንም ማለት ነው ማለት አላውቅም። ወይኔ በጣም ከበደኝ ታውቃለህ። እኔ እንጃ ብቻ ግን በጣም ከብዶኛል እውነት ለመናገር እና በቃ ሰላማዊ ቦታ ይዤ ልሄድ ወስኛለሁ። ዛሬ ወደ ገዳም ልንሄድ ነው። ሻንጤን አዘጋጅቻለሁኝ ገብቼ እሱን ልብስ አዘጋጅቼለት ይዤ ነው መውጣት ነው እንደማይወስን ይሄን ውሳኔ አውቃለሁኝ። ግራ የሚያጋባ ስሜት ውስጥ ነው ያለሁት እውነት ለመናገር ብቻ ግን እሺ በለኛ አላውቅም። አሁንም ቢሆን ግን ሞክራለሁ እስከመጨረሻው ድረስ ማለት አሁን ራሱ እዚህ ጋር ስቆም እየፈራው ነው ማለት በቃ ካጠገቡ ልለየው አልፈልግም። ከዚህ በኋላ ሁሌ አብረን ነው ለሆነ የሚፈልገው ከአቅሜ በላይ ይሆን ያለው ነገር አሁን እሱ እንደዚህ ባለበት ይኸውልሽ ሰላምዬ አንቺ መጠንከር ነው ያለብሽ። የምር አንቺ እኮ ነገር ቢሆንብኝ ነው ያልኩት እኮ ይሄው አሁን ሁሉም ነገር ሰላም ሊሆን ነው። እሺ በይኝ ይኸውልሽ
እንሂድ እናውራው፣ ያለውን ነገር አሳምነ ነው ወደ ጸበል እንውሰደው። ጸበል ከሄደ በኋላ በእርግጠኝነት ተሽሎት ሁሉ ነገር ተስተካክሎ ይመጣልና አሁን አንቺ መበርታት አለብሽ። አንቺ ጠንክሪ። እኔ አሁን እሱ ጋር ሄደን እሱን የሆነ ነገር መመለስ ነው ወይስ አንቺን የምር አንቺ ነሽ እያስቸገርሽኝ ያለሽው? የምሬ ነው እኮ ሰላም ይሁን ብቻ እኔ አላውቅም። እኔ እሱ ጤንነት ብቻ ነው ፈልገው ምንም እንዲወስን አልፈልግም እኮ። ሁላችሁም ደግሞ በየሃይማኖታችሁ ጸልዩለት፣ ዱአ አድርጉለት። ዛሬ ቤት እንደሚኖር ተስፋ አደርጋለሁ። አና ምን ሰራሽ? አንቺ ደግሞ ለማንገር ልጠይቀመጥሽ ነው ማለት ባለፈው የተፈጠረው ነገር ኦኬ አለ ግን እሱ አለ አንዴ ላውራው አሰልፊ እንዴት ናችሁ? ተረዘ ከማንበብ አንዴ አሰልፊ ላውራው ፈልጌ ነው። ምን ሆነሽ ነው? ምንድን ነው? ላውራው የምፈልገው ነገር አለ። ላውራው የምፈልገው ነገር አለ እኮ ነው። እዚህ ጋር ነኝ። እዚህ ጋር አዘጋባለሽ። እንደዚህ አካበደች ሰባ አባረሽ። አይ እዚህ ለመምጣት እንደዋወል ነበር እኮ። እንዴት መጣች ራሱ? እኔም ሰርፕራይዝ ነው የሆንኩት። ሰዓት ነገሮችን ለማረጋጋት ሁሌ ስንመጣ ወከባ ነው። ልጁም ይረጋጋ ይረፍ፣ እስቲ ያለውን ነገር ይረፍና ከዛ አንቺ መረጋጋት አንቺ ብታረጋጋት አረፍ ማለት እሱም ረፍት ያርግ። ሁሉም ነገር ግራ ተጋባ። አንቺ በቤትሽ ቁጭ ብለሽ ረፍት ታረጊ። አንዴ ነገሮች እስኪረጋጉ ድረስ እንዲህ ይሄ ነገር እንደዚህ ድጋሚ መሆን የለበትም። ኖ ቆይ አንዴ የምርሽን ነው ማለት አንተ ነህ በጣም ድራማ እየፈጠርክ ያለው ሲጀምር። ኖ አቤት ቁጭ በይ ማለት ምን ይዛ ነው የምትቀመጠው እንዴ? እስከሚረጋጉ ባለፈው አንቺ እዚህ መተሽ እሷ ቤት ልትቀመጥ አንተ ሲጀበር ሌላ ነገር ያሰብከኝ። ባለፈውም ጮኸብኛል እኔ ላይ ምናምን። አሁን ይረጋጋል ነገሩ ይረጋጋል። ቆይ አይደለም ታዩ። ቆይ እንዴ አንቺ እዚህ ቁጭ ብለሽ እሷ ቤት የምትቀመጠው ምን ማለት ነው? አንቺ ለምን ቤት አትቀመጭም? ምንድነው የምትሉት እንዴ? ቆይ አንዴ እኮ በእናታችሁ ራሴን አታሳምኑኝ። ሻውን መጨቃጨቅ አልፈልግም። ሲጀመር ምንድነው እሺ እኮ ምንድነው ማውራት ተፈልጋችሁ? ታያት ተቀመጥ። በቃ አንቺ ምን አስጨነቀሽ? ታያት ማለት እንዴ በቤትሽ ተቀመጪ ማለት ምን ማለት ነው እንዴ? ለምን በመልካም ነገር አታስቡት? ሙሉ ነገሮች ለምን ታጣምማላችሁ? እስቲ በመልካም ነገር እስቲ ያስረጅን። ማለት አንቺ ማን ሆነሽ ነው? እሷ ማን ሆና ነው? እሷ ቤት ተቀምጣ አንቺ እዚህ ቤት የምትቀመጪው? እኔ እኮ መጥቼ እኮ ደህና ነው ባለፈው በተፈጠረው ነገር እንዴት ነው? ሰላም ነው? እሺ ታዲያ እሷስ መጠየቅ የለባትም ነው? እኔ እኮ መጠየቅ የለባትም። ቤትሽ ተቀመጪ የምትያዝ ሰላም ለማግኘት ይሄ ነገር እንዲፈታ አንቺን ቤትሽ ሆነሽ ተረጋጊ ነው እንጂ ያልኩት እኮ ልትሪሊ እዚህ ቤት አትምጪ። እዚያ ሲጀመር የመጣችበትን ዓላማ አውቀሻል? እንደዛ ከማለትሽ በፊት እና ሳታውቂ ቤት ቁጭ በይ። እኔ አንቺ እዚህ መጣሽ እንዴ? ለምን መጣሽ ብላ ለጠይቀችኝ ጥያቄ ነው መልስ የሰጠዋት እኮ። ከኛ ጋር ነበር እኮ ብትመጪ። አንቺ ለየት ብለሽ ለብቻሽ እንዴት ልትመጪ ቻልሽ ነው? እኔም አሁን እሱ ጋር አስገርሞኛል። ላረጋጋው ልጠይቀው። እዚህ ሁላችንም ስንመጣ ቪዲዮ ይዘን ነው የምንመጣው። ወከባ ነው የምንፈጥረው አይደል እንዴ? ትክክል እኮ ነው ያደረገችው እኮ። ሰላም ነው ወይ እንዴት ነው? ትክክል እኮ ነው ያደረገችው እሷ። እሺ ተው፣ ችግር የለውም ችግር የለውም። ችግር የለውም። ከስጋ በኋላ እናወራበታለን በደንብ። ይኸውልህ አሁን እኔ ልንገርህ፣ መጀመሪያ ተረጋጋ። ደህና ነበርኩኝ እኮ መታችሁ ወከባ ፈጠራችሁ እኮ። ምንም እኮ ወከባ አልፈጠርንም። እሷ እዚህ መምጣቷ ግራ ስለገባን ነው። እሺ ምንድን ነው ደህና ናችሁ? ዛሬ ማለት ነው እንደዚህ ሆነህ ብቻ ልተውህ አልፈልግም። እኔ ለአንድ ሰከንድ እዚህ ቤት ብቻ እንድትቀመጥ አልፈልግም። ያሰብኩት ነገር አለ። ዛሬ ተነስተን ገዳም ሄደን 2 ሳምንት እንቆይ እፈልጋለሁ ማለት እኮ። በቃ ደህና መሆን አለብህ። እኔ በጣም እየፈራሁኝ ነው። እግዚአብሔር መድኃኒዓለም ማምን ሰው እግዚአብሔር እኮ አውቃለሁኝ እኮ በመድኃኒዓለም እንደምታምን አውቃለሁኝ። በእምነት ጠንካራ ነው። ኧረ ትናንት የተፈጠረው ነገር ራሱ እኔ እንጃ ይኸውልህ እኮ ስሙኝ። እሺ ቆይ ስሙኝ አንዴ ስሙኝ። ይኸውልህ በእምነት ጠንካራ እንደሆንክ አውቃለሁ፣ ግን ላይክ
የሆነ በቃ ሰው ደግሞ መረጋጋት ያለበት የሆነ ቦታ ሄዶ በእምነቱ ጸንቶ ምናምን ነው አይደለ እኮ። ስለዚህ 2 ሳምንት ሄደን እዛ ቆይተን ራስን አዳምጠን ምናምን እንድትመጣ እኮ አሁን ማስተካከለው ነገር አለ። እሱን አስተካክዬ እንሄዳለን። ኖ አሁን መሄድ አለብን። ከዚህ ነገር የለም። እኔ ለአንድ ደቂቃ እዚህ ቤት እንድትቆይ እባክሽ፣ አንዴ ዝም በይ እባክሽ። አንቺ የምርሽን ነው? ጸበል እንሂድ ስትለው ጊዜ አልሄድም እያላት ተዋት ትጨናንቁት ምናምን ነገር ምን ማለት ነው? ያ ነገር ተፈጠረ ደግሞ ዛሬ ደግሞ ሌላ ነገር ቀስ ብላችሁ ትናንት የተፈጠረው ልጁ ይረጋጋ፣ እሷም ተረጋጋ። እሷም ልክ አይደለችም፣ እሷም ተረጋጋ። እንዲ በመጥፎ አትረዱ። አሁን እሷም ተረጋጋ። ጸበል አልሄድም ሲል ጊዜ እንዳይሄድ እኮ ነው። አሁን እኮ ኢንዳይሬክት እያልሽ እኮ ነው። ዳይሬክት አላልሽም፣ ግን በተዘዋዋሪ እያልሽ ነው። መጀመሪያም ጀምሮ እኔ ጥምድ አድርገኸኛል። መጥመድ አይደለም የምታወሪው ነገር። እኔ እንጃ እኔ ለራስሽ እየገባሽ ነው ወይ ደግሞ አሁን እያወራሽ ያለሽውን ነገር ታይዋለሽ? አቁሙና ቪዲዮን አሳያት አንዴ። ጣልቃ እየገባሽ ያለሽው ለምንድን ነው እንዴ? ጸበል እንሂድ ጸበል። ይሄ አሁን ያለችበት ሁን ኖ ቆይ ይኸውልሽ፣ አሁን ነገሮችን ለምንድን ነው ወደ ሌላ ነገር እየወሰድሽብኝ ያለሽው አንቺ ራስሽ እንዴ? ጸበል እንሂድ እያለች ጸበል እንሂድ ማለት እምነት ነው አይደለም ማለት ድራማ የምትፈጥረው አንተ ነህ ምናምን ማለት አልገባኝም። ከመጀመሪያው ጀምሮ እኔ በእምነት ነው የምትድነው ነው እኮ በእምነት ነው የምትድነው። በቃ ታዲያ እምነት ቦታ እንሂድ ስትልህ እንዳትሄድ ለምን መሰናከል ትሆናለች? አልሆነች መሰናከል። መጀመሪያ ተግባቡ። በቃ እሺ፣ አንጫወት። ማውራት የፈለጋችሁትን ነገር አውሩ። በቃ እንዴ ተደማመጡ። እሺ፣ በቃ እሺ፣ አስረጁና ሰላም የምንሄድ ከሆነ እንሂድ። ልሸኛችሁ ነው። አሁን ተነስ። ይኸውልህ መጀመሪያ ለኔ ያለህን ቦታ አውቃለሁ። ለኔ ያለህ ቦታ ቀንሷል። ቆይ ነገር ቀንሷል። እሺ ሁሉንም እንተውና ማለት ነው። ይኸውልህ እኔ ትናንትና ይሄ ነገር ሳይፈጠር በፊት ለሁሉም ነገር እንድናወራበትና መፍትሄ እንድናበጅለት ነበር የመጣሁት የነበረው። እዚህ ስመጣ ግን ሌላ ነገር ተፈጥሮ ጠበቀኝ። ገባህ? እንደ ድሮአችን ድጋሚ ማንሳት አስፈላጊ። ዛሬ ግን ማለት ነው የመጨረሻው ነው የምንጣለው። ወይ ውጪልኝ ወይ ላውራ። እባክሽ እያወራሁት ነው አይደል? ቀስ ብለሽ አውሪ እኮ ተረጋግቼ ካንቺ ጋር ነው የሚያወራሁት። በቃ አትረብሽኝ። አይደለም ቆይ ግን እኔ እኮ ቆይ የትላንትን የተፈጠረው ነገር ትክክል አይደለም ስትል ጊዜ ለምን እሱን ሀሳብ ታነሻለሽ እያልሻት እኮ ነው። ልጁ ለምን ይጨነቅ? ልጁ እኮ እንዳይጨነቀው ለምን ልጁን የምናስጨንቀው? ምንድነው ግን የእሷ የመጣችበት ዓላማ? አንዴ እቺን ብቻ መልሽልኝ። ለምን ዓላማ? ዛሬ መጣችሁ? ትናንትና ይመጣል። ዛሬ መጣችሁ? አላውቅም። አልደወላችሁልኝ ስለምን ነገር አንቺ ጋር መደወል ግዴታ አይደለም። በነገራችን ላይ ግን ደግሞ አሁን አትጨቃጨቁ። አንዴ ታውራሷ እኮ አሁን ለምን ዓላማ ነው የመጣችሁ? አሁን ልጁ አይጭው አንቺ ከሷ የበለጠ እንደምትጨነቂለት ለምን ታስመስያለሽ? እንደዛ አክት እያረግሽ ነው። ግን እንደዛ እያስመሰልሽ ነው ነገሩ። ኤንዲ ይረጋጋል። ታንተስ ጀበል መውደድ ያለ መውደድ አይደለም። ጸበል አይምሮክ የሚፈጥረው ነገር አንተ ሌላ ከኔ ጋር ችግር ካለብህ ግልጹን ተናገር። ሌላ ችግር አንቺ እንዴት ይሄን ነገር ግን ለምን ቆይ እሱ በጣም አሁን አይደለም ቆይቷል። እሱ እኔ ከጀመረኝ አንተ በግል ከኔ ጋር ችግር አለብህ። ቆይ አንተ ከኔ ጋር በግል ችግር አለብህ። ችግራችሁ ውጭፍቱ እኔ ችግር አለብህ። እሺ ይቅርታ፣ ታዩ እናንተ ትሪትመንት። እሺ ተዋዳችሁ ነው እንዴ? ታዩ እሺ በቃ ከማን ጋር ነው የምትዋደደው እንዴ? እስቲ ቆይ ሐሳቧን አንዴ ዝም በይና ማለት ነው። በቃ 2 ደቂቃ ዝም በይና ሐሳቧን ትንገረው። እያቋረጥሽው አታቋርጪ ነው። ለራስሽ ለህሊናሽ ነው። አንቺ ትልቅ ሰው ነሽ። እየገባሽ አይደል? ምንም ያልሆንኩት ልጅ በጩኸት ራሴን እያሳመማችሁ። እሺ በቃ እሺ ይቅርታ። ጌታን ከዚህ በኋላ አንድ ሰው ቢጮህ እኔ እወጣላችኋለሁ ወይ እናንተ ትወጡልኛላችሁ። እሺ በቃ ከዚህ በኋላ አንዴ ብቻ እሷ ታውራክ። በቃ አንዴ ብቻ ሐሳቧን ብቻ ትንገር። እረፍት እያደረኩ ነው አይደል? እሺ በቃ እሺ ስማኝ። እሺ አንድ ጮታ መስማት አልፈልግም እኮ። እሺ ስማኝ። አይነን ገጠ በስትክክል አዋራኝሽ ይሰማኝ ነው እኮ። አሁን መረጋጋት አለብህ። እንደዚህ አይነት ሲቹዌሽን ውስጥ መሄድ አልፈልግም። አሁን ላይክ እዚህ ጋር መሆን ትችያለሽ እኮ። እሺ እኮ እንደዚህ እየሆንክብኝ እንዴት ልክ እኮ አይደለህም። የድሮ ጆሲ እኮ አይደለህም። እኔ ነገርኩህ ትላንትና የመጣሁት ሁሉንም ነገር ፈተን ወደ ድሮ ፍቅራችን እንድንመለስ ነበረ። እኔ እንደ ድሮ እወድሃለሁ፣ አከብርሃለሁ። አሁንም አብሬህ መሆን ነው የምፈልገው። እኔም እኮ እወድሻለሁ፣ አከብርሻለሁ ግን ማለት ነው
አላውቅም በቃ እኮ እሺ ጥሩ ስሜት ላይ አይደለም አብረን ምን ሆነ አይመስለኝም የምሬን ነው የምልሽ እኮ እንደዚህ አትበል ቆይ እንደዚህ አትበል ይሆናል ለምንድን ነው አብረን ማን ነው እሺ እኮ አሁን ስማኝ እኔ አብሬ ልሆን ነው የምፈልገው ሄደን ተረጋግተን ስሜታችንን አድሰን በቃ እንደ ድሮ ሆነን እንድንመለስ ነው የምፈልገው ገባህ እኔም እኮ ብንሆን ደስ ይለኛል ታውቂያለሽ እኮ እሺ ለምን ደስ እያለክ ለምንድን ነው እሺ ታዲያ ምክንያቱም በቃ አብረን መሆን እንችላለን አይመስለኝ የኔ ህይወት እንደዛ እሱን ተወው በቃ አሁን እሱን ሳይሆን እሱን አይደለም በቃ አሁን እሺ ዝም በላ የኔ ህይወት ስለተበላሸ ያንቺን ህይወት ማበላሸት አልፈልግም አንቺ ሰላማዊ ህይወት ኑሪ ስሚኝ ቆይ ይሄን ማድረጉ ስለምወድሽ ነው ገባሽ እኮ በቃ አንቺ ሰላማዊ ህይወት ኑሪ ለኔም ደግሞ በቃ እግዚአብሔር ሁሉ ነገር መስመሩን ሲያስተካክለው ምናምን የዛን እንገናኛለን እግዚአብሔር መንገዱ ስለምወድሽ ነው ይሄን እያልኩሽ ያለው እኔም እኮ ስለምወድህ ነው ያንቺ መጥፎ ማየት ስለማልፈልግ እኮ እኔም እኮ ስለምወድህ ነው ስማኝ ስለምወድህ ነው እኮ ተነስ በቃ እንሂድ አብረን መሆን አንችልም እኮ ጆሲ ቆይ ስለ አትሁኑ ችግር የለውም አብረን አንሆንም እሺ እንሂድ በቃ ተነስ እግዚአብሔር መንገዳችሁን የሚያስተካክልላችሁ ጸባል ስትሄዱ ነው ትረሽ የማልፈልገው ነገር ግን ሁሌም እወድሻለሁ አከብርሻለሁ እኮ እሺ ካከበርከኝ ተነስ እሺ ከወደድከኝ ተነስ አሁን አልሄድም ቀስ ብዬ ለኔ ብለህ አይሆንም እንድሞት ነው የምትፈልገው እኮ አንተን ካጣው ሞታለሁ እያልኩህ እኮ ነው አንተን ካጣው ሞታለሁ እኮ እሺ በቃ አብሬሻለሁ ለምንድን ነው የምትለኝ ተነስ ትጮሃለሽ ቀስ ብለሽ ኧረ በጀሊሉ ወይኔ እንዴ ቀስ እኮ ስሚ አንዴ አሁን በጣም ጁሲ አንዴ አንተ አታወራ ቆይ አንዴ እሺ በል አልፈልግም መቼም ቢሆን ላጣ አልፈልግም እኔም ላጣሽ አልፈልግም ግን አብረን መሆን እንችል አይመስልም እሺ እኮ አብረን አንሆንም በቃ እሺ ይሄው በቃ እኔ እነግርሃለሁ አብረን አንሆንም ግን በቃ እኔ ተነስ እንሂድ ዕቃዬን አዘጋጅቼ ነው የመጣሁት ይጠጣ ነገር ምን ላምጣልህ ወይ እንድትረጋጋ ስማኝ እንሂድ ተነስ እሺ አሁን እኔ እረዳሃለሁ ችግር የለውም አንተ አይደለም ስማኝ እኮ ምንም ቴንሽን እኮ አላደረግንም ስማኝ እኔ ምንም አልሆንኩም እግዚአብሔር ይመስገን ምን እኮ አሁን ገዳም መሄዱ አንድ ፈጣሪ ብቻ እኮ ገዳም መሄዱ ምንድነው ጉዳቱ ነው እኮ እንሄዳለን እኮ ፕሮግራም የሚሰጥ ሁኔታ ላይ አይደለም አሁን ያለኸው ለምን እሺ አትልም ብድግ ብዬ ጆሲ እባክህ ሰው ገዳም እኮ ነው በዚህ ሁኔታ አንድ ደቂቃ ልተው ካልፈልግም በቃ እንዴ እኔ እየፈራሁ እኮ ነው ተነስቼ ስወጣ ምን እንደሚፈጠር ነው ምን አውቃለሁ እንዴ ጆሲ እሺ በላት እሷን በእሷ ጫማ ቆመ ካልተረዳህ ደግሞ ሊገባህ አይችልም እንዴ ሲጀመር ካንተ የበለጠ ህይወት እያሳለፈች ነው ያለችው እሷ ራሱ ልትረዳት ይገባል የምሬ ነው እኮ ጆሲ እሺ በል እኔ እኮ ላጣ አልፈልግም ተነስ እንሂድ በቃ እኮ እሺ ተነስ በቃ እኮ እሺ እንሂድ በቃ የምታስብልኝ ከሆነ ልታጣ እኔ አስብልሻለሁ ግን አብረን መሆን ግን አንችልም ሰማሽኝ እንደዚህ አትበለኝ እባክህ እንደዚህ አትበለኝ እሱን ተውት አሁን በቃ ችግር የለውም አሁን አንተ የመጣችበትን ብቻ እሺ በላት በቃ እሺ በልና አብራችሁ ሂዱ አልሄድም ሰማኛ ያለ ፕሮግራም ነው ፕሮግራም የሚያስፈልገው ነገር አይደለም ይሄ እኮ ስራ አይደለም እኮ አሁን ቢዝነስ እኮ አይደለም ገብቷል የሆነ እንዴ ምን ሆናችሁ ነው እንዴ ተረጋግጪ ትንሽ አንዱ ለቀን ተረጋግጪ ከዛም በኋላ እንሄዳለን እዚህ እኮ ተረጋግተህ ውጤቱን አየነው አንዴ አታልቅሺ እኮ አንድ ሰከንድ ልተው አልፈልግም እኔ ላጣ አልፈልግም እኮ ማልቀስ አያስፈልግም የኔ ህይወት ስሚኝ እየሰማሽ ነው እንድታረቅሽ አልፈልግም ገባሽ እኔ ወድሻለሁ አከብርሻለሁ ግን በቃ የኔ ህይወት ቢበጠበጥም ያንቺ ህይወት እንዲበጠበጥ አልፈልግም በቃ ከዚህ በኋላ ከኔ መራቅ አለብሽ በቃ ይሄንን ልቀቂኝ በቃ ውጡልኝ ከኔ ህይወት መራቅ አለብሽ በቃ ነገር በእናትህ እኔ ስናጥቼ እኮ ጆሲ ይኸውልህ እንደ ትላንትናው አይነት ይኸውልህ ሀፕን እንደ ትላንትናው አይነት ነገር ሀፕን ቢያደርግ ያዙና ውጡልኝ በቃ ማንም እንዲኖር አልፈልግም እዚህ ውጡልኝ እሺ ውጡልኝ በቃ ውጡልኝ ሌላ ነገር እንደ ትላንትናው አይነት ነገር ሀፕን ቢያደርግስ ቆይ እንደ ትላንትናው አይነት ነገር ቢፈጠርስ በቃ ውጡልኝ እያለ አይደለም በቃ ውጣለት አንቺ ያምሻል እንዴ ቆይ ምንድነው የምትይው ነይ አንቺ ራስሽ ውጪ ነይ ተረጋጋ እንዴ ምን ሆነ ነው ቆይ ተረጋጋ አያገባሽም አንቺ አያገባሽም
ቆይ ተረጋጋ አንተ። እሺ በል ተረጋጋ። በቃ ሂድ ቁጭ በል። እሺ እንወጣለን። ሂድ እሺ ቁጭ በል። ሰላም ለመፍጠር እኔ ለማለት እሺ በቃ ይቅርታ። ሂድ በቃ እኮ ቁጭ በል። እንወጣለን። ተው እንደዚህ አትሁን። ቆይ እንደዚህ አትጎትታት። ቆይ በቃ ሂድ ቁጭ በል። እሺ እንወጣለን። በቃ እሺ ችግር የለም። እሺ እኮ እሺ አንዴ ላውራ አንዴ አውራኝ። ተይው ሰላምዬ ተይው በቃ ቆይ እሺ ና ማንም አልፈልግም። ስማ ጆሲ በማርያም ስማ